የኢትዮጵያ አሜሪካ አምባሳደር ኤርቪን ማሲንጋ ጎንደር ገቡ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ የሚመሩት የልዑክ ቡድን ለይፋዊ የስራ ጉብኝት ጎንደር ከተማ ገብቷል። ልዑኩ ቡድን ጎንደር አጼ ቴዎድሮስ አውሮፕላን ማረፊያ ሲደርስ በአማራ ክልል ከፍተኛ የስራ ኃላፊዎች፣ በጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው እና በጎንደር ዩኒቨርሲቲ ፕሬዝዳንት አስራት አጸደወይን ደማቅ አቀባበል አድርገውላቸዋል። ይህ የአምባሳደሩ ጉዞ በዋናነት የሁለቱ ሀገራት የንግድ ዲፕሎማሲ ለማስፋፋት የሰላምና መረጋጋት አስፈላጊነት ለማጉላት እንዲሁም የአሜሪካ የውጭ እርዳታ ሊለካ የሚችል ውጤት ማምጣቱን ለማረጋገጥ ያለመ መሆኑን የአማራ ክልል መንግስት ኮሙኒኬሽን በማህበራዊ ትስስር ገጹ አስታውቋል። የኢሚግሬሽንና ዜግነት አገልግሎት በበጀት ዓመቱ 42.7 ቢሊዮን ብር ገቢ መሰብሰቡን አስታወቀ። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት ከተለያዩ አገልግሎቶች በአጠቃላይ 42.7 ቢሊዮን ብር ገቢ መሰብሰቡን ይፋ አደረገ። ከተሰበሰበው አጠቃላይ ገቢ ውስጥ 5.4 ቢሊዮን ብሩ በውጭ ምንዛሬ የተገኘ መሆኑን ገልጸዋል። የተቋሙ ዳይሬክተር ወይዘሮ ሰላማዊት ዳዊት በዛሬ ዕለት በሰጡት ጋዜጣዊ መግለጫ የ2018 በጀት ዓመት የቁልፍ አፈጻጸም አመልካች ሪፖርት ይፋ አድርገዋል። በመግለጫቸውም ተቋሙ አገልግሎቱን በቴክኖሎጂ በመደገፍና ተደራሽነቱን በማስፋት ረገድ ጉልህ እምርታ ማሳየቱን አብራርተዋል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት 100ኛ ዓመት የምስረታ በዓሉን እያከበረ ይገኛል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሀገሪቱ የሕብረተሰብ ጤናን ለመጠበቅ ለሳይንሳዊ ልቀት ለፈጠራና ለምርመራ ያበረከተውን የአንድ ክፍለ ዘመን ታላቅ ትጋት በማሰብ 100ኛ ዓመት የምስረታ በዓሉን በድምቀት እያከበረ ይገኛል። ኢንስቲትዩቱ በአንድ ክፍለ ዘመን አገልግሎቱ ሳይንሳዊ ምርምሮችና ማስረጃዎች ወደ ተግባራዊ ብሔራዊ የጤና ፖሊሲ በመተርጎም የኢትዮጵያ የጤና ስርዓት የጀርባ አጥንት ሆኖ አገልግሏል። በተለይም በሕብረተሰብ ጤና ድንገተኛ አደጋዎች በወረርሽኞችና በበሽታ በሚከሰቱበት ወቅት ሲሆን በእነዚህ የፈተና ጊዜያት ወቅታዊና ህይወት አድን ምላሾችን ለማስተባበር የሚያስፈልጉ ወሳኝ የሆኑ ምርመራ፣ የበሽታ ቅኝትና የቴክኒክ እውቀቶችን በማቅረብ ሁልጊዜ ግንባር ቀደምነት በመቆም አገራዊ ኃላፊነቱን እየተወጣ ይገኛል። ከጉምሩክ የተወረሱ እቃዎች በቅናሽ እንሸጣለን ከሚሉ አጭበርባሪዎች ህብረተሰቡ ራሱን እንዲጠብቅ የኢትዮጵያ ጉምሩክ ኮሚሽን አሳሰበ። የኢትዮጵያ ጉምሩክ ኮሚሽን አርማ እና ስያሜ በመጠቀም ከጉምሩክ የተወረሱ እቃዎችን በቅናሽ እናቀርባለን በማለት በተለያዩ ማህበራዊ ሚዲያዎች በሐሰት ምስሎች በመጠቀም በርካታ ግለሰቦች እየተሸወዱ መሆኑን በማህበራዊ ትስስር ገጹ አስታውቋል። በመሆኑም ህብረተሰቡ ከነዚህ አጭበርባሪዎች ራሱን እንዲጠብቅ ያሳሰበው ኮሚሽኑ በኮንትሮባንድ የተወረሱና በሽያጭ የሚተላለፉ እቃዎች የጨረታ ማስታወቂያ በአዲስ ዘመን ጋዜጣ በኮሚሽኑ ማህበራዊ ገጾችና ተአማኒነት ባላቸው በተለያዩ የኮሙኒኬሽን አማራጮች የሚተላለፉ መሆኑን አሳውቋል። ህብረተሰቡ መሰል መረጃዎችን ሲመለከት እውነተኝነታቸውን እንዲያረጋግጥና ሐሰተኛ ሆነው ሲያገኝ ጥቆማ እንዲያደርግ ኮሚሽኑ ጥሪውን አቅርበዋል።